ሰላምና ጤና በያላችሁበት ይሁን ውድ አድማጭ ተመልካቾቻችን፣ የሰዓቱን ልዩ ዜና ጥንቅሮችና ልዩ መረጃዎችን እናስደምጣችኋለን። ዜናዎቻችንን እያደመጣችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጠይቃችኋለን። በቅድሚያም አርዕስተ ዜናዎቹን እንንገራችሁ። በቡግና ወረዳ ካይና እስከ ብልኮ ጉልሃ በተዘረጋው አውደ ውጊያ የፋኖ አርበኞች ባካሄዱ ተከታታይና ብርቱ ተጋድሎ ያጋዙን ጦር ድባቅ በመምታት አንጸባራቂ ድል መቀዳጀታቸውን አስታውቀዋል። ከድሮን እስከ ከባባድ መሳሪያ ታጥቆ ቀጠናውን ለመቆጣጠር በገፍ የገባው የብልጽግና ሰራዊት በአርበኞች ስልታዊ አፈና ውስጥ ገብቶ ከ55 በላይ ወታደሮቹን በህይወት አጥቷል። አርበኞቹ 4 ቁልፍ የጠላት ምሽጎችን በመቆጣጠር ወታደራዊ ልዕልናቸውን ዳግም አረጋግጠዋል። መረጃውን ከግንባር አዘጋጅተናል። የአማራ ፋኖ ብሔራዊ ንቅናቄ በ182 የተለያዩ መድረኮች 164239 አርሶ አደሮች ጋር በትግሉ ወቅታዊ ጉዳዮች ላይ ውይይት ማድረጉን አርበኛ አስረስ ማርዳምጤም ተናገረ። የድርጅቱ 4ቱ እዞች በሚያስተዳድሯቸው ቀጠናዎች በተካሄደው የአርሶ አደሮች የንቅናቄ መድረክ ከድርጅቱ የወረዱት የአሰራር መመሪያዎች፣ የመወያያ ሰነዶች፣ የማስፈጸሚያ ፕሮቶኮል መርሆችን በሚገባ ተግባራዊ ማድረግ ስለመቻሉም ጠቁሟል። ሙሉ ዝርዝር መረጃውን እናግራችኋለን። የአድማ ብተና አባላት 100 አለቃውን በመሸኘት ግዙፉን ጎንደር በጋሻው ክፍለ ጦርን የተቀላቀሉ ሲሆን ከባህር ማዶ አሜሪካም ጦሯን ከአውሮፓ ልታስወጣ እንደምትችል አስታውቃለች። አድማጮቻችን እነዚህንና ሌሎች መረጃዎችንም እያደመጣችሁ ቆይታችሁን በድጋሚ እኛ ጋር አድርጉት። ወደ ዝርዝር ዘገባዎቹ አለፍን። ለተከታታይ 2 ቀናት በቀጠለው አውደ ውጊያ ከ35 በላይ የብልጽግና ጦር እስከ ወዲያኛው በተሸኘበት የ19ኛ ክፍለ ጦር አኩሪ ድል ተቀዳጅቷል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ ዕዝ 303ኛ ግዙፉ አሳምነው ኮር ክንፍ የሆነው 19ኛ ክፍለ ጦር በቡግና ወረዳ ካይና እስከ ብልኮ ጉልሃ በሸፈነ የአውደ ውጊያ ቀጠና ጠላትን በመጣበት አይቀጡ ቅጣት በመቅጣት ወደ መጣበት እንዲመለስ በማድረግ ታላቅ ድልን ተጎናጽፏል። ከሚያዝያ 21 2018 ዓ.ም ጀምሮ የአካባቢውን ኔትወርክ በማጥፋት መነሻውን ከቡግና ወረዳ አይና ከተማ በማድረግ ወደ ብርኮና ጉልሃ አድርጎ ፋኖን አፈናለሁ ብሎ የተንቀሳቀሰው የብልጽግና ጦር ባላሰበውና ባልጠበቀው ሁናቴ በማፈን አስቦ የሄደውን ስቦ በማስገባት ራሱ ታፍኖ ጠላት ከማጥቃት ወደ መከላከል ተሸጋግሮ ለተከታታይ 2 ቀናት አስጨራሽ ውጊያ ሲያደርግ ውሎ አድሯል። በዚያው ወደ ውጊያ 35 የብልጽግና ኃይሎች እስከ ወዲያኛው ሲሸኙ ከ20 በላይ ቆስለኛውን በ3 አምቡላንስ ጭኖ ወደ አይና ከተማ ያጋዙ ሰራዊት ወጥቷል። የእጅ ለእጅ ውጊያ እስከ ሚያዝያ 22 2018 ዓ.ም ረፋድ 5 ሰዓት የቀጠለ ሲሆን ፋኖቹ 4 የጠላት ምሽጎችን በማስለቀቅ ወደ ሙሉ ማጥቃት የተሸጋገሩበት ነበር ሲባል የብርሃኑ ጁላ ጦር ይህንን ኃይል መቋቋም ሲያቅተው ከብርኮ ወደ አይና ከተማ እግረ ውጪ ብሎ ሲሸሽ ሐሙሴት ከተማ ላይ ለጥቂት ከፋኖች እጅ ሊገባ የነበረውን ዙ 23 በሞርተርና በ107 ሽፋን በመስጠት ከሰባዊነት ቁስን በማስበለጥ ከ15 በላይ የሰራዊት አስከሬኑን ሳያነሳ ወደ ኋላ ስለመሸሹ ነው የተነገረው። በዚህ መብረቃዊ ጥቃት የተደናገጠው የጋዙ ሰራዊት በንጹሃን ላይ አሰቃቂ ግፍ የፈጸመ ሲሆን ሚያዝያ ጊዮርጊስ ዓመታዊ ንግስ ክብረ በዓል ወደ ብልብላ ጊዮርጊስ በእግራቸው የሚጓዙ ምዕመናን 1 ህፃንን ጨምሮ 3 ንጹሃንን በከባድ መሳሪያ ጨፍጭፏቸዋል። የአንድን ወጣት የቀኝ እግሩን በጥይት በመምታት እንዲቆረጥ በማድረግ ዘግናኝ ድርጊት በንጹሃኑ ላይ ሰራዊቱ መፈጸሙን አጠናክሮ ቀጥሏል ሲሉ የመረጃ ምንጮች ገልጸዋል። የአማራ ፋኖ ብሔራዊ ንቅናቄ 182 የተለያዩ መድረኮች 164239 አርሶ አደሮች ጋር በትግሉ ወቅታዊ ጉዳዮች ላይ ውይይት ማድረጉን አስረስ ማርዳምጤ መረጃውን አጋርቷል። የድርጅቱ 4ቱ እዞች በሚያስተዳድሯቸው ቀጠናዎች በተካሄደው የአርሶ አደሮች የንቅናቄ መድረክ ከድርጅቱ የወረዱት የአሰራር መመሪያዎች፣ የመወያያ ሰነዶች፣ የማስፈጸሚያ ፕሮቶኮል መርሆችን በሚገባ ተግባራዊ ማድረግ ተችሏልም ብሏል። በዚህም መሰረት ከሚያዝያ 17 እስከ ሚያዝያ 19 2018 ዓ.ም በተካሄደው የአርሶ አደሮች የንቅናቄ መድረክ ምኒልክ በወሎ ቤተ አማራ 51 ማዕከላት ላይ የተሳኩ ውይይቶች የተደረጉ ሲሆን በእነዚህ መድረኮች 42987 አርሶ አደሮችን ማሳተፍ ተችሏል። በቴዎድሮስ ዕዝ 52 ያክል መድረኮች በስኬት ማጠናቀቅ ሲቻል በእነዚህ መድረኮች 39700 አርሶ አደሮችን ማሳተፍ ተችሏል። በሸዋ ጠቅላይ ግዛት አሳምነው ዕዝ በ37 ያክል የመድረክ ውይይቶች 30100 አርሶ አደሮችን ማወያየት ተችሏል። ጎንደር ጠቅላይ ግዛት በላይ ዕዝ ስር ባሉ ቀጠናዎች 42 መድረኮች የተዘጋጁ ሲሆን በእነዚህ መድረኮች 54752 አርሶ አደሮች ተሳትፈዋል። በአጠቃላይ በ182 የተለያዩ መድረኮች 164239 አርሶ አደሮች ጋር ውይይት ማድረግ
ተችሏል። በተደራጀ የፖለቲካ ስራ የአማራ ህዝብ የፖለቲካ ግንዛቤ ይዳብራል፣ ህልውናውም ይረጋገጣል በሚል መሪ ቃል የተካሄደው መድረክ ወቅታዊ የትግሉ ጉዳዮችን ጨምሮ በርካታ ጭብጦችን የዳሰሰ ውይይት ያደረግንበት ነው ሲል አስረስ ማረ ዳምጤ መረጃውን ይፋ አድርጓል። ከድርጅት አመራር ጀምሮ የእዝ፣ የኮር፣ የክፍለ ጦር፣ ወረዳ ጊዜያዊ መንግስትና የህዝብ አስተዳደር አመራሮች በመገኘት መድረኮችን መርተዋል። የድርጅቱን ሰነድ የማብራራትና ውይይቱን በመምራት ግዴታቸውንም ተወጥተዋል። የውይይት ተሳታፊ አርሶ አደሮቻችን በርካታ ሀሳቦችን አንስተዋል። ከተነሱት መሰረታዊ ፍሬ ሀሳቦች መካከልም አንደኛ፣ አደረጃጀቶች ላይ እየተፈጠሩ ያሉ ልዩነቶችን በማጥበብ በጠላት ላይ አብራችሁ ልታዘምቱን ይገባል። የግል ትጥቅ ያላቸውን አርሶ አደሮች በአባት አርበኞች አደረጃጀት መዋቅራዊ መንገድ ልንታገል ይገባል። ሁለተኛ፣ በፋኖ አደረጃጀት ውስጥ ሆነው የስነ ምግባር ችግር ያለባቸውንና ወንጀል የሚሰሩትን ድርጅቱ ሊያርማቸውና ሊታገላቸው ይገባል። ሶስተኛ፣ የነፍስ አባቶችን ሐኪሞችንና ህጻናትን አድኖ የሚመታን መንግስት በታሪክም ሰምተን አናውቅም። ይህን መንግስት ሁሉም ለመፋለም ከመቼውም ጊዜ በላይ ዝግጁ መሆን አለበት። አራተኛ፣ ነጻ በወጡ ከተሞች ላይ በተለይ ለቅሶና ምሽት ላይ ጥይት ተኩስ አቁሙልን። የህዝብን አስተዳደርና ፍትህ ስርዓት ከወታደሩ ውጭ በሆነው መዋቅር እንዲሰራ አድርጉልን። አምስተኛ፣ መንግስት የሚገለን አንሶና ደግ በጥቁር ደም እርስ በእርስ መገዳደልን በአዋጅ አስቀሩልን። ህዝቡ በኑሮ ውድነትና ትራንስፖርት ችግር መኖር የማይችልበት ደረጃ ላይ እየደረሰ ነው። ትግሉን ተረባርበን በድል ማጠናቀቅ አለብን። ስድስተኛ፣ የትምህርት አገልግሎት በተጀመረበት ቦታም ጭምር ትምህርት በአግባቡ እየተሰጠ አይደለም። ጠላት በመጣ ጊዜም ፋኖ የተቆጣጠራቸውን ትምህርት ቤቶች ንብረታቸው እየዘረፈ የጫናቸው ነው። ኮምፒውተሮችን ጨርሶ ጭኗቸዋል። ጤና ጣቢያዎች መድኃኒት እየመጣላቸው አይደለም። መንግስት ጤና መድን እያለ ይበዘብዘናል። ነገር ግን ጤና ተቋም ስንሄድ ሁሉም ነገር የለም ነው የሚባለው። ይህንንም መፍትሄ ብትፈልጉልን። 7 በጦርነቱ ምክንያት አካል ጉዳተኛ የሆኑን ወላጅ አልባ የሆኑ በርካታ የገብሬ ልጆች አሉና ድጋፍ ብታደርጉላቸው። መንገዶችን ጠላት እየዘጋብን እንቅስቃሴ ተቸግረናል። 8ኛ፣ ከመሬት ጋር ተያይዞ ከፍተኛ የፍትህ ችግር አለ። ፋኖ በተቆጣጠረው አካባቢም በሰፊው ከግጦሽ እርሻ እየታረሰ ነውና የመሬት ህግ፣ የመሬትና መሰል ማህበራዊ ጉዳዮችን በእድር ኮሚቴ እንድንፈታ እውቅና ድጋፍ ስጡልን። ከአቅማችን በላይ የሆነውን ግን ወደ ፋኖ ጊዜያዊ መንግስት እናመለክታለን የሚሉና ሌሎችም ይገኙበታል። በሁሉም መድረኮች ቀጣይነት እንዲኖራቸው ተሳታፊዎች ሀሳብ የተሰጠ ሲሆን ተሰብሳቢዎችም የአንድነት ቃል ኪዳናቸውን የሚያድስ የአቋም መግለጫ በማውጣት መድረኮቹ ተጠናቀዋል ሲል አስረስ ማረ ዳምጤ ያጋርቷል። መድረኮቹ የተሳኩ የሆኑ ዘንድ የህዝቡን የመሰብሰብ ፍላጎቶችና ተነሳሽነት መኖሩ የመድረኮቹን አስፈላጊነት በተመለከተ ለማህበረሰቡ ግልጽ መልእክቶች መተላለፋቸው ከማዕከል በታቀደና በተደራጀ መንገድ ሰነዶችና የሥራ መመሪያዎች ተደራሽ መድረጋቸው በምክንያትነት ይጠቀሳሉ ሲል ነው አስረስ ማረ ዳምጤ በማህበራዊ ትስስር ገጹ መረጃውን ያጋራው። በመድረኮች የመዋቅራችን መካከለኛ አመራር መድረኮችን በመምራት አቅሙን ያሳየበት የመፈጸም አቅሙ የተረጋገጠበት ከማህበረሰቡ የተነሱና ድርጅታዊ ምላሽ የሚያስፈልጋቸው ጉዳዮች መኖራቸውን ትግሉ የደረሰበት ደረጃ ሆናዊና የቀጣይ ሁናቴውን ለአርሶ አደሩ ማስረጽ መቻሉን የብልጽግናን የምርጫ ቀልድ የአማራ አርሶ አደር ፈጽሞ የማይቀበለው መሆኑ ከህዝቡ አንደበት የተረጋገጠበት መሆኑን ማረጋገጥ ተችሏል። በተለይም በዚህ የህልውና ተጋድሎ ፈርጀ ብዙ መስዋዕትነት እየከፈለ ያለው የአማራ አርሶ አደር እጣ ፈንታው ይህንን አጋያዝ ማስወገድ መሆኑን ስለማመኑ የተረጋገጠበት እንደሆነም ታይቷል። ለሚደረጉ ድርጅታዊ ዘመቻዎች ወደፊት የተጠናከረ ህዝባዊ ድጋፍ የሚኖር መሆኑንም ያመላከተ መድረክ ነው። የመድረክ አፈጻጸሞች አስደናቂ የስራ ቅንጅት የታየበት እንዲሁም የተሻለ ጥበቃና የጸጥታ ስራ የተሰራበት ቢሆንም የሚዲያ ባለሙያዎች እጥረትና የሚዲያ ቁሳቁስ ችግር መኖሩ የመድረኮችን ድባብ ለሚዲያ በፍጥነትና በጥራት ማድረስ ላይ ድክመት መኖሩ እንዲሁም ስራውን ለመስራት በቂ በጀት አለመኖርና በርካታ ቦታዎች ላይ ውጊያ በመኖሩ የመድረኮችን ሽፋን በታቀደው ልክ አለማድረጉ በህዝብ ንቅናቄው አብይ ኮሚቴ መድረክ ተገምግሟል። በአጠቃላይ ማህበረሰቡ በትግሉ ላይ ያለው እምነት በከፍተኛ ሁኔታ መጨመሩ ድርጅቱም ለህዝብ የገባውን ቃል ኪዳን ያደሰበት መድረክ ሆኖ ተጠናቋል። የአማራ ፋኖ ብሔራዊ ንቅናቄ ይህ መድረክ እንዲሳካ ያደረጉ በተዋረድ ያሉ የድርጅቱ አመራርና አባላት የህዝብ አስተዳደር መዋቅር አመራሮችና ተሳታፊዎችን ከልብ ያመሰግናል ሲል አስረስ ማረ ዳምጤ መረጃውን በማህበራዊ ትስስር ገጹ ላይ አጋርቷል። 5 የአድማ ብተና አባላት 100 አለቃውን በመሸኘት ግዙፉን ጎንደር የበጋሻው ክፍለ ጦርን ተቀላቅለዋል። አምባ ጊዮርጊስ ከተማ መቀመጫውን አድርጎ ለአገዛዙ ወንበር ጥበቃ ሲያገለግል ከነበረው ኃይል ውስጥ 5 የአድማ ብተና አባላት ሰዓቱ አሁን ነው በማለት 100 አለቃ ምስጌ አስናቀውንና 3 አባላቱን እስከ ወዳኛው በመሸኘት ከፍተኛ ተጋድሎ በማድረግ የህዝብ ልጅ የሆነውን የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ የዳግማዊ ቴዎድሮስ 5ኛ ኮር ግዙፉን ጎንደር የበጋሻው ክፍለ ጦር አሃድ የሆነውን ቴዎድሮስ ብርጌድ ራስ አሞራው ውብነህ ቁጥር 1 ሻለቃ
ሻለቃን በመቀላቀል ለአማራ ህዝብ የህልውና ትግልን የድርሻቸውን ለመወጣት ሲሉ ከአገዛዙ አሽከርነት ወደ ፋኖ የነጻነት ተፋላሚነት 5 ክላሽ በመያዝ ተቀላቅለዋል። የጎንደር የበጋሻው ክፍለ ጦር ራስ አሞራው ውብነህ ቁጥር 1 ሻለቃን የተቀላቀሉት የአድማ ብተና አባላትም ኮንስታብል ሙሉቀን ተፈራ፣ ኮንስታብል ተመስገን ውበቱ፣ ኮንስታብል ሀብታሙ ጌጡ፣ ኮንስታብል የኔነህ ዋጋው፣ ኮንስታብል ፍቅሩ በላይነህ ሲሆኑ በዚህ ሳምንት ውስጥ ከ22 በላይ የመንግስት የጸጥታ አካላት የተለያዩ የጎንደር የበጋሻው ክፍለ ጦር ብርጌዶችን ተቀላቅለዋል። ጎንደር የበጋሻው ክፍለ ጦር በሚንቀሳቀስበት ቀጠና አንዱ በሆነው ወገራ ወረዳ ብቻ ባለፉት 3 ወራት 6 ወይም ከግማሽ ደርዘን ወታደራዊ መሪዎች ላይመለሱ የጥይት ቀለብ ሆነው ሜዳ ላይ ቀርተዋል። የመንግስት ወንበር አስጠባቂዎች አሁን ላይ መሰልጠን፣ መታጠቅ፣ ከመሞት ቀድሞ ፋኖን መቀላቀል በሚል ከብልጽግና ስርዓት እየወጡ ወደ አማራ ፋኖ ብሔራዊ ንቅናቄ ኃይሎች በከፍተኛ ሁናቴ እየመጡ ነው፣ እኛም በክብር እየተቀበልን ነው ሲል የቀጠናው ፋኖ ገልጿል። ያገዙ ወታደራዊ መሪዎች ሰራዊታቸው በከፍተኛ ሁናቴ እየከዳ በመቸገራቸው የተነሳ መሳሪያና ስልክ ቢጠረንፉም ጀግኖች ግን እነሱንና ባንዳዎችን እየሸኙ ፋኖን ከመቀላቀል ሊያቆሟቸው እንዳልቻሉ ነው የተመላከተው። ሕያው ጀግና ቀኛዝማች ጨለፍ ተስፋው ሚያዝያ 21 2018 ዓ.ም ውድ ህይወቱን ለአማራ ህዝብ ህልው መሆን አሳልፎ ሰጥቷል። አርበኛ ጨለፍ ተስፋው የአባቱን ክላሽ በማንሳት በ2013 ዓ.ም ጋሸና ግንባር ላይ ተከስቷል። ብላቴናው በሰሜኑ ጦርነት እልህ አስጨራሽ ተጋድሎ በማድረግ በድል ተራራ ላይ ታሪኩን በደም ሲጽፍ ቆይቷል። የሰሜኑ ጦርነት አደቡን እንደያዘ አርበኛ ጨለፍ ተስፋው በአምባሰል ተራሮች እየተጉማለለ ከ8 ጓዶቹ ጋር ፋኖን ማሰባሰብ ጀምሯል። ሰማዕቱ ራምቦ የጨለፍ የአንጀት ወዳጅ ከመሆኑ የተነሳ ሁለታቸው አብረው ለበርካታ ዓመታቶች የጠላትን ሰራዊት በደፈጣ ዶግ አመድ እያደረጉ ዘመን ሻጋሪ ወደር አልባ ታሪክን በፋኖነት ስም አስመዝግበዋል። አርበኛ ራምቦና ጨለፍ የአንድ ሳንቲም ሁለት ገጽታዎች ናቸው። አርበኛ ጨለፍ ከአምባሰል ተራሮች ተነስቶ ሸዋ ምድር ተከስቶ በርካታ ታሪኮችን ከሰራ በኋላ ወደ ምዕራብ ወሎ ተንቀሳቅሶ በወግዲ በሳይንትና በሌሎች ወረዳዎች ፋኖን በማደራጀት ጉልህ ሚናን ተጫውቷል። አሞካሽተው ቀኝ ብለው የሚጠሩት ቀኛዝማች ጨለፍ ተስፋው ከሸዋ ምድር አንድ ታላቅ ታሪክን ለመስራት በደራ በኩል ተከስቷል። እሱ የሚገድበው ቀጠና የለምና በአገዛዙ በአብይ አህመድ ተሰርተው ሰልጥነውና አቅጣጫ ተሰጥቷቸው በጃልሰኔ የሚመሩ አካላቶች በአማራ ህዝብ ላይ አሰቃቂ ግፍን ይፈጽሙ ነበርና ቀኛዝማች ጨለፍ በደራ በኩል ጃልሰኔና ቡድኖቹ ወደሚገኙበት አቅንቷል። ያኔ ጃልሰኔ የአማራን ንጹሃኖች መጨፍጨፍ የዘወትር ተልዕኮው ስለነበር የጨለፍን ነፍጥ ፈጽሞ አልጠበቀም። ጨለፍ ግን የአማራን ህዝብ የጨፈጨፈን ጥላት ከከተመበት ድረስ ዘልቆ የህልውና መዳኛ ነፍጡን በነጃልሰኒ ላይ አሳርፏል። በርካታ የጃልሰኒው ሰራዊቶች እስከ ወዲያኛው ተሸኝተዋል። ጃልሰኒም ወደ አለቃው አብይ አህመድ እጁን እንዲሰጥ አስገድዶታል። የሳቱ ቡራጅ ጨለፍ ተስፋው በደራ ምድር በጀብደኝነት በአማራዊ ኩራት ጎልቶ ታይቷል። አጻፋዊ ጥቃቱን በሚገባ የተወጣው አርበኛ የአብይ አህመድና የሽመልስ አብዲሳን ስብስብ ጃልሰኒን በማስጨነቅ የጥፋት ካባውን ገፎባቸዋል። ቀኛዝማች ጨለፍ ተስፋው የደራን ኦፕሬሽን በሙሉ ፈጽሞ ወደ ወግድ ተሻግሯል። ወዲያውኑ ወደ ትውልድ ቦታው መቄት በመሻገር ከጓደኛው አርበኛ ቅዱሴና አርበኛ ማረጉ እንዲሁም በርካታ አርበኛ ወንድሞቹ ጋር በመሆን ታሪኩ ተነግሮለት የማያልቀውን የመቄትን ህዝብ ታሪክ በደም ባጥንታቸው ለመጻፍ ቆርጠው ተነስተው ቆይተዋል። በመቄት ምድር ፋኖነትን ለማስፋፋት ከቀናቶች የዘለለ ጊዜ ሳይወስድባቸው ሳር ቅጠሉን በፋኖ አንቆጥቁጠውታል። በመቄት ምድር ላይ ጥላት የእግር መረገጫ እስኪያጣ ድረስ ቀኛዝማች ጨለፍ ተስፋው ቆላ ወርዶ ዳገት ቃኝቶ ፋኖን አድራሽቷል። የፋኖን ትግል ጠላፊዎች ጨልፍን ከአንድም 2-3 ጊዜ በሴራ ትብታባቸው ሊታቱት ሞከሩ እንጂ ከአማራነት ክብር ፈጽሞ የሰናፍጭ ቅጣት ያክል ሊያሳጡት አልተቻላቸውም። በርካታ ወዳደር የአማራ ህዝብ ጠላቶች ቀኛዝማች ጨለፍ ተስፋውን እንደ ተኩላ ከበው የጠዘጥዙት ዘንድ ቋምጠውም ነበር። ቀኛዝማች ጨለፍ ግን ወይ ሞት ወይ አማራነት በማለት እስከ ህይወት ፍጻሜው ድረስ በአማራውያን የአባቶቻችን ታሪክ ቆሞ ተገኝቷል። በዚህ አቋሙ በርካታ ባንዳዎች የልመና በራቸውን ለማስከፈት በቀኛዝማች ጨለፍ ላይ የሐሰት ትርክትና ስም ማጥፋት ዘመቻ ቢከፍቱም ቅሉ እስከ ሞት ድረስ ባላማው ጸንቶ ዘልቋል። የደፈጣው ንጉስ ቀኛዝማች ጨለፍ ተስፋው ለአማራ ህዝብ ታምኖ ከኦሮሞማው ጥላት ጋር ከ3 ዓመት በላይ ሲፋለምና የጠላትን ሰራዊት በየቀኑ በአስከሬን አንስተህ ጫን በመቄት ወረዳ የምስጥ ሲሳይ እያደረገ በርካታ አካባቢዎችን ከጠላት ነጻ በማውጣት የፌዴራል ጥቁር አስፓልት መቆጣጠርም ችሏል። ቀኛዝማች ጨለፍ መነሻ ቦታውን መቄት ያድርግ እንጂ በድርጅቱ የሚሰጠውን ግዳጅ ከቦታ ቦታ በመንቀሳቀስ በርካታ ታሪኮችን መስራት ይችላል።
ቻለ። የዘመናችን በላይ ዘለቀ ነበርም ተብሎለታል። ቀኛዝማች ጨልፍ ከ3 ወራቶች በፊት በተንታ አድባርና በተንታ ሚካኤል የቀድሞው የደጋው መብረቅ ያሁኑ 106ኛ ኮር ዘመቻ መሪ ሆኖ የጠላት ሙሉ ሰራዊትን ሙሉ በሙሉ እስከ ወዲያኛው በመሸኘት ከያው ታሪኩን ሰርቷል። በብዙ ፈተናዎች ውስጥ 106ኛ ኮርን ለመመስረት ጨልፍ እጅግ የላቀ ሚናን በማድረግ ኮሩ በሁለት እግሩ እንዲቆም አይረሴ አስተዋጽኦ ነበረው። በቁልምጫ ቀኘ እያልን የምንጠራው ተናዳፊው አርበኛ ከወሎ እስከ ሸዋ ከሸዋ እስከ ጎንደር ጎጃም እግሮቹ እስኪቀጥኑ ተንከራቶ አማራዊ ግዳጁን በመወጣት ተከርቶ እስኪወድቅ ድረስ በፍጹም ታማኝነት ተወጥቷል። በደቡብ ጎንደር የቀድሞዋን አንሻ ክፍለ ጦር የአሁኗ 22ኛ ክፍለ ጦርን በመምራት ንፋስ መውጫ የጠላት ኃይልን እስከ ወዲያኛው በመሸኘትና በርካቶችን በመማረክ ቀጠናዊ ትስስሩን በማይዝል ቃል ኪዳን አስተሳስሯል። ቀኛዝማች ጨልፍ በርካታ ክፍለ ጦሮች ላይ ትልቅ አስተዋጽኦ ከማድረጉም በላይ የአማራ ታጋዮች አንድ እውነተኛ ድርጅት እንዲኖራቸው ጉልህ ሚናን ተወጥቷል። በመጨረሻም አርበኛ ቀኛዝማች ጨልፍ አስፋው ባመነውና ጓዴ ባለው ጥቁር አማራ ከጀርባው ተመቶ ህይወቱን ተነጥቋል። ለአማራ ህዝብ ነጻነት ትክ አልባ ህይወቱን ሰጥቷል። እስከ ህቅታ ታምኖ የኖረው አርበኛው ሺህ ጨልፎችን አሰልጥኖ መሪ አድርጎ ታጋዮች አድርጎ አንድያ ህይወቱን ለአማራ ህዝብ ሰጥቶም መስዋዕት ሆኗል። በመጨረሻም አሜሪካ ጦሯን ከአውሮፓ ልታስወጣ እንደምትችል ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በጀርመን የሚገኙትን የአሜሪካ ወታደሮች ቁጥር ለመቀነስ ማሰባቸውን አስታውቀዋል። ይህ ውሳኔ የመጣው በኢራን ጦርነት ጀርመን ለአሜሪካ በቂ ድጋፍ ባለማድረጓ ነው ተብሏል። በአንጻሩ የጀርመን መርሃዊ መንግስት ፍሬድሪክ መርዝ በቅርቡ በአንድ መድረክ ላይ ኢራናውያን ከጠበቅነው በላይ ናቸው ሲሉ ማሞካሸታቸው ትራምፕን አስቆጥቷል። መርዝ ኢራን የኒውክሌር ፕሮግራም ቢኖራት ችግር እንደሌለውም ተናግረዋል። የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን ከቶፕ ቱ ለሰዓቱ የተዘጋጁት መረጃዎች እነዚህ ነበሩ። አብራችሁን ስለቆያችሁ ላቅ ያለ ምስጋና አለን። በያላችሁበት ሰናይ ቀን ይሁንላችሁ። በሰላም ዋሉ። ጤና ይስጥልን።